ሰላም እንደምንከማቹአል የዩቲዩብ ኤጁኬሽናል ቻናል ተከታታይ ዛሬ ማቀርብላችሁ ጉግል ክሮም ላይ ገብታችሁ እንዴት ጉግል ትራንስሌትን በመጠቀም የፈለጋችሁትን ቴክስቶች ወይም ፋይሎችን ወደ ፈለጋችሁት ቋንቋ ቀይራችሁ ማንበብ እንደምትችሉ ለማሳየት ነው። ለዛሬ ማሳያችሁ በኮምፒውተር ይሆናል ማለት ነው። በቀጣይ ግን በሞባይላችሁም እንዴት መጠቀም እንደምትችሉ አሳያችኋለሁ። አሁን ጉግል ክሮምን እንግዲህ ከላፕቶፓችን ወይም ከዴስክቶፓችን ላይ እንከፍተውና እንደዚህ ኢንተርፌሱ በሚመጣልን ሰዓት እንጽፋለን ማለት ነው። ጉግል ትራንስሌት ብለን ያው እንደዚህ ብለን በምንጽፍበት ሰዓት ወዲያውኑ ይመጣላችኋል፣ ትከፍቱታላችሁ ማለት ነው። ስለዚህ ሁለት ሳጥኖች ይመጣሉ። እነዚህ ሁለት ሳጥኖች አንደኛው እዚህ ጋር የምታስገቡለት ቴክስት ወይም ፋይል ሊሆን ይገባል። በዚህኛው ጋር ደግሞ ትራንስሌት የሚያደርግላችሁ ወይም የሚገለብጥላችሁ ስፍራ ነው ማለት ነው። ለምሳሌ እስቲ እንጻፍለትና አሁን እዚህ ጋር በእንግሊዘኛ ነው የምንጽፍለት። አሁን በመጻፍ ከሆነ በእንግሊዘኛ እንጽፍለታለን፣ ወይም ደግሞ ፋይል ወይም ዶክመንት ከሆነ እዚህ ጋር ፋይሉን ነው እዚህ ጋር ኮፒ ፔስት የምናደርግለት ማለት ነው። እና እኛ ለምሳሌ ወደ ካሉት ውስጥ አፋርኛ ወደ አፋርኛ ቀይራለን ማለት ነው። እና እዚህ ጋር ለምሳሌ እስቲ ኒውስ ብለን እንጽፍለታለን። እሱ ምን እንደሚሰጠን እናያለን። ኒውስ ብለን በምንጽፍበት ሰዓት አፋርኛ ዳጉ ብሎ ጽፎልናል። በዳጉ ማለት እንግዲህ በአፋርኛ ደግሞ ያው መረጃ ወይም ዜና እንደማለት ነው ማለት ነው። እስቲ ወደ አማርኛ እንቀይርለት። እንግዲህ እዚህ ውስጥ ብዙ አማራጮች አሉት። እንግዲህ ጉግል ትራንስሌት እውቅና ሰጥቷቸው እዚህ ውስጥ ያስቀመጣቸው ቋንቋዎች ናቸው እዚህ ውስጥ የምታገኟቸው ማለት ነው። የሀገሮች ቋንቋዎች ናቸው ወይም ደግሞ የክልሎች ቋንቋዎች ይገኛሉ ማለት ነው። እዚህ ጋር አማርኛ አለን። ለምሳሌ እስቲ አማርኛን ብንነካው አያችሁ ዜና ብሎ ቀይሯል ማለት ነው። ሌሎችም አማራጮች አሉ። ወደ አረቢክ ከፈለጋችሁ አረቢክን ክሊክ ብታደርጉለት እዚህ ጋር በዚህ መልኩ ያመጣላችኋል ማለት ነው። እንግዲህ ማንበብና መጻፍ የሚችሉ ሰዎች ከአማርኛ ወደ አረብኛ ወደ ፈለጋችሁት ማድረግ ትችላላችሁ ማለት ነው። በዚህ መልኩ ታጠፉትና እንደዚሁ ደግሞ ከፋይላችሁ መውሰድ የምትፈልጉ ከሆነ እዚህ ጋር ዳውን አሮ ቡተን አለች እዚህ ጋር ወይም ቀስቷን እንደዚህ በመነኩበት ሰዓት የቋንቋ ይመጣል። እዛ ቋንቋችሁን እዚህ ጋር ለምሳሌ አፋርኛ ከሆነ ያላችሁ ፋይል ወይም አማርኛ ከሆነ ያላችሁ ፋይል አማርኛችሁን ትመርጡለትና ያስገቡለታላችሁ። ይቅርታ ቆይ አማርኛ ብላችሁ ሲቀጥ ትመርጣላችሁ። ታስገቡትን ቴክስት አማርኛ ፋይላችሁን እናንተ እዚህ ጋር ፔስት ታደርጉለታላችሁ። ከዛ እሱ እዚህ ጋር ወደ ፈለጋችሁት መቀየር ትችላላችሁ። ለምሳሌ ወደ እንግሊዘኛ ነው የሚሰራው ወደ ፖሊሽ ሊሆን ይችላል። ወደ አሁን እዚህ ጋር ታስገቡለት አማርኛ እሱ ወደ ተቀየርላችሁ ማለት ነው። ወደ ፖሊሽ ነው የሚቀየርላችሁ። በአጋጣሚ እኔ በአማርኛ ያዘጋጀሁት ፋይል ስለሌለኝ ነው። ቢኖር ኖሮ እዚህ ጋር ሳስገባለት እሱ ወደ ፖሊሽ ይቀየርልኛል ማለት ነው። እስቲ ወደ እንግሊዘኛ እንመልሰውና እንግሊዘኛ እናስገባለትና
የእንግሊዝኛ ይሆናል። ወደ እንግሊዝኛ ቀይረናል። እስኪ ለምሳሌ ይሄን እንጻፍለት። በፖሊሽ ቅድም ቀይርልናል። ይሄ ነው ማለት ነው። እስቲ ወደ አማርኛ እንቀይረው። this is a lion ብለን በምንጽፍበት ሰዓት ይህ አንበሳ ነው። this is ጂጋን is እናስገባ። this is a lion ብለን በምንጽፍበት ሰዓት ይህ አንበሳ ነው ብሎ ተረጎመልን። ስለዚህ በእንደዚህ አይነት መንገድ እናንተ ባለ ብዙ ፋይልም ብታስገቡለት እሱ ገለብጥላችኋል ማለት ነው። ወደፈለጋችሁት እንግዲህ ይሄንን በመጠቀም እናንተ በቀላሉ ማንበብ የፈለጋችሁትን ጽሁፎች ማንበብ ትችላላችሁ። ለምሳሌ ከቻይንኛ የሆነ ፋይል ብታገኙና ጥሩ ትምህርት ለምሳሌ ቴክኖሎጂ ትምህርቶችን የሚያስተምር ቢሆን ያንን የቻይንኛ ፋይል እዚህ ጋር ታስገቡና እናንተ በምትፈልጉት ቋንቋ እዚህ ጋር በተመዘገቡት ቋንቋ ለምሳሌ በአማርኛ የምትጠቀሙ ከሆነ አማርኛን በዚህ መንገድ ታስገቡለታላችሁ። እሱ ተረጉምላችኋል፣ እናንተ ማንበብ ትችላላችሁ ማለት ነው። ስለዚህ ይሄንን ጉግል ትራንስሌትን ከኮምፒውተራችሁ በመጠቀም በቀላሉ ራሳችሁን አፕዴት ማሰልጠን ትችላላችሁ ማለት ነው። እንግዲህ ያሉትን መረጃዎች በእንደዚህ አይነት መንገድ በቀላሉ መጠቀም ትችላላችሁና እንግዲህ ጠቅሞናል ካላችሁ እናንተ ሰብስክራይብ ያደረጋችሁ ላይክ በሌሎችም ሼር ማድረጉን እንዳትረሱ። ኮሜንት ላይ ደግሞ ሐሳባችሁን እንድትሰጡኝ ጠይቃለሁ። እንደዚሁም ደግሞ ለመጀመሪያ ጊዜ ይሄንን የዩቲዩብ ቻናል የምታገኙት ወይም እየተጠቀማችሁበት ያላችሁ ሰዎች ሰብስክራይብ ማድረግና የኖቲፊኬሽን ሊንክን መጫናችሁን እንዳትረሱ። እንግዲህ በቀጣይ በሌላ ትምህርት እስከምንገናኝ ድረስ ሰላም ቆዩኝ እላችኋለሁ። ደህና ሁኑ።